በቲክቶክ ላይ የምታዩት ነገር ሁሉ እውነት ይመስላችኋል? በሚሊዮን የሚቆጠሩ ሰዎችን ቀልብ የገዙት ታዋቂ አርቲስቶችና ተደማጭ የሶሻል ሚዲያ አንቂዎች ዛሬ ግን ከቀለም ስክሪን በስተጀርባ ሳይሆን በፍርድ ቤት ወንበር ላይ ተቀምጠዋል። የፊንቴክ ኢንቨስትመንት ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩት እነዚህ ታዋቂ ግለሰቦች ትናንት ሰኔ 11 ቀን 2018 ዓመተ ምህረት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። በዛሬው ዕለት በችሎቱ ፊት የቀረቡት ተጠርጣሪዎች ጉዳይ የብዙዎችን ትኩረት ስቧል። በእስር ላይ የሚገኘውን አምስተኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉ ቀሪዎች ተጠርጣሪዎች በጠበቆቻቸው አማካኝነት የክስ መቃወሚያ አቅርበዋል። የአንደኛ ተከሳሽ ጠበቆች የ5 ገጽ እንዲሁም የሌሎች ተከሳሾች ጠበቆች ደግሞ እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎቱ አስገብተዋል። ይህ የሚያሳየው የተከሳሽ ጠበቆች ክሱን በጽኑ ለመከላከል ትልቅ ስራ እየሰሩ መሆናቸውን ነው። ነገር ግን ነገሩ ቀላል አልነበረም። የቀረበለትን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ወዲያውኑ ምላሽ መስጠት እንደማይችል አቃቤ ሕግ ለችሎቱ አስታውቋል። የሰነዶቹ መብዛትና የጉዳዩ መወሳሰብ ተጨማሪ ጊዜ የጠየቀ ይመስላል። ፍርድ ቤቱም የአቃቤ ሕግን ጥያቄ ተቀብሏል። የቀረቡትን የክስ መቃወሚያዎችን በጥልቀት መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቷል። የሸገር ኤፍኤም እንደዘገበው ይህ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ጉዳይ የኢንተርኔት ዓለምንና የሀገሪቱን የሕግ ስርዓት እያነጋገረ ይገኛል። ለመሆኑ በሐምሌ 8 ችሎቱ ምን አዲስ ነገር ይደመጥ ይሆን? መንሱር ጀማልና ቀሪዎች ተከሳሾች እጣ ፈንታ ምን ይሆናል? የዚህን አስገራሚ ኬዝ ቀጣይ ሂደቶች በቅርብ ለመከታተል ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። የእናንተስ አስተያየት ምንድነው? ከታች በኮሜንት መስጫው ላይ አጋሩን። ስላዳመጣችሁን እናመሰግናለን። ሰናይ ቀን